ይሄ ቪዲዮ ጭፈራና ዳንስ ለምትወዱ ሰዎች በተለየ ሁኔታ ደግሞ ሮብና አርብን እንዲሁም ደግሞ ሁለቱን ሰንበታት ቅዳሜና እሁድ ቀን የሙዚቃ ኮንሰርት፣ ጭፈራ፣ ዳንስ እያላችሁ ለምትሄዱና የቤተ ክርስቲያናችን አበይት በዓላት ሲዘጋጁ ማለትም ጥምቀት፣ ፋሲካ፣ ገና ሲዘጋጅ የሙዚቃ ኮንሰርት እያላችሁ ጭፈራና ዳንስ ቤት ለምትሄዱ ሰዎች ይሄ ቪዲዮ ለእናንተ ነው። አስቀሎና ወይም ደግሞ ሰሎንቂያ በምትባል ሀገር አባ ጳውሊ የተባሉ ቅዱስ አባት አርብና ሮብን በተለይም ደግሞ ሰንበታትን እየጠበቁ ሕግን የሚሽሩ ጭፈራ ቤት የሚሄዱ ዝሙትን የሚዘሙቱ መጠጥን የሚጠጡ ሰዎችን ወደ ጭፈራ ቤት፣ ወደ ዳንስ ቤት፣ ወደ መጠጥ ቤት የሚያስገባቸውን ክፉውን ሰይጣን በስልጣነ ክህነታቸው ገዝተውና አስረው ያናዘዙት ቅዱሱ አባታችን አባ ጳውሊ እኒህ ቅዱስ አባት አባ ጳውሊ ገዳማዊ ባህታዊ መናኝ ሲሆኑ ከዕለታት አንድ ቀን ከገዳማቸው ወደ ሰሎንቂያ ወደምትባል ከተማ ለሥራ አገልግሎት የ15 ዓመት ልጅ እግር ዲያቆን አስከትለው ይሄዳሉ። ታዲያ በዚያም ይሄዱ እያለ ሮብ ቀን ላይ ዝርያቸው የሄሮድስ ወገን የሆኑ ክፉ የአገሪቱ ሰዎች ሮብ ቀን ተሰባስበው ወደ ጭፈራ ወደ ዳንስ ቤት ሲሄዱ ይመለከታሉ። በዚያ ዘመን አጠራር ውሽባ ቤት ይባላል። ታዲያ እርሳቸውም ወደዛ ጭፈራ ቤት ከሚሄዱት ሰዎች አንዱን ወጣት ጠሩና ወዴት እየሄዳችሁ ነው? ይህንን ስራ ለምንድን ነው የምትሰሩ? ብለው ይጠይቁታል። እኛ የሄሮድስ ዘሮች ነን። አባቶቻችን ስርዓት ሰርተውልናል፣ ዘርግተውልናል። ሮብና አርብ ቀን ቤተሰቦቻችንን ይዘን ወደ ውሽባ ወይም ደግሞ ወደ ጭፈራ ቤት እንሄድና እንጠጣለን፣ እንደንሳለን፣ እንጨፍራለን። በመጨረሻ መብራት ይጠፋልንና በእጃችን የያዝነውን ሰው ሴትም ይሁን ወንድ ልጅም ይሁን ሚስት ይዘን እንዳራለን ብለው ነገራቸው። ይሄ ባህል ከአባቶቻችን የወረሰው ነው ብሏቸዋል። በዚህም የተነሳ ቅዱስ አባታችን አባ ጳውሊ እጅግ በጣም አዝነዋል። ከዚያም ሌሊት በሆነ ጊዜ ከአረፉበት ቤት ወደዚህ ወደ ጭፈራ ቤቱ ይሄዱና ወደ ላይ እጃቸውን ዘርግተው ጸሎት ያደርጋሉ። ጌታ ሆይ እነዚህ ሰዎች ለወደፊቱ የሚመጣውን ትውልድ እንዳይበክሉ እዚህ ውሽባ ቤት እዚህ ጭፈራ ቤት እንዳለ ሁሉንም ቅሰፋቸው ብለው ይጸለያሉ። ታዲያ ጸሎታቸውንም እንደፈጸሙ ልዑል እግዚአብሔር ማንን እነዚህን ሰዎች እንዲቀስፍ ያዝዛል መሰላችሁ? እነዚህን ሰዎች ጭፈራ እንዲጨፍሩ ሮብና አርብን እንደዚሁም ሰንበታትን እንዲሽሩ ያደረጋቸውን ራሱን ባለቤቱን ሰይጣንን ከዚያ ጭፈራ ቤት ውስጥ በሰው አምሳል የእሳት ሰይፍ ይዞ እሳት ለብሶ እሳት ጎርሶ እንዲወጣ አደረገው። በዚህ ሰዓት ቅዱሱ አባታችን አባ ጳውሊ ሲያዩት አንተ ማነህ ብለውታል። አምላክህ ጸሎትን ስለሰማህ እነዚህን ሰዎች እንዳጠፋቸው እኔን ራሴን ልኮኛል ብሏቸዋል። እርሳቸውም እነዚህን ሰዎች ከማጥፋት በፊት ለዚህ ሥራ እንዴት አድርገህ እንደምትዳርጋቸው፣ ሰዎችን እንዴት አድርገህ እንደምታሳስታቸው፣ በተለይ ወጣቶችን ያንተ መሳሪያ እንዴት እንደምታደርጋቸው፣ ከሕፃንነታቸው ጀምሮ ሕፃናትን እንዴት አድርገህ እንደምታጠምዳቸው በስልጣነ ክህነቴ አስሬሃለሁ። እያንዳንዱን በዚህ ዓለም ላይ የምትሰራበትን ጥበብህን በሙሉ ግለጽልኝ ብለውታል። እሱም አንድ ባንድ በዚች ምድር ላይ በምን አይነት ጥበብ እንደሚሰራ፣ ሰዎችን እንዴት የራሱ መሳሪያ እንደሚያደርጋቸው፣ እንዴት ወዳጁ ወገኖቹ እንደሚያደርጋቸው ነግሯቸዋል። በዚህ ጊዜ እሳቸውም ሰውን ታስተው ዘንድ እንዴት ኃይል ታገኛለህ ባሉት ጊዜ ሰይጣንም እንደዚህ አለ። ሰው በእግዚአብሔር ሕግ ጸንቶ ሳለ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብሎ በፍጹም እምነት ሆኖ ራሱ ላይ የሚያማትብና አብ ወልድ መንፈስ ቅዱስን በየሰዓቱና በየጊዜው የሚጠራ ከሆነ በዚህ ሰው ላይ በፍጹም ስልጣን የለንም፣ አንሰለጥንበትም። በንጽህና ሆኖም የአምላኩን ስጋና ደም የሚቀበል ከሆነ ሰዎች ጋብቻ ሲፈጽሙ ትዳርን ሲጀምሩ በስጋና በደሙ የሚታሰሩ ከሆነ በእነሱ ላይ መሰልጠን አንችልም፣ ትዳራቸውንም አናበላሽም። በጋብቻ አንድ ከሆኑ በኋላም በመኝታቸው ሲገናኙ አምላካቸውን ስም ጠርተው የሚገናኙ ከሆነ እኛ አንሰለጥንባቸውም። ነገር ግን እንደ አሕዛባውያንና እንደ አረማውያን ዝም ብለው በመኝታቸው የሚዳሩ ከሆነ የአምላካቸውን ስም የማይጠሩ ከሆነ በእነሱም ላይ ሆነ በሚወልዷቸው በልጆቻቸው ላይ እንሰለጥናለን። ነገር ግን ማንኛውም ሰው ስህተቱን አውቆ ኃጢአቱን አውቆ በንስሐ ከተመለሰ እዚያ ሰው ላይ አንሰለጥንም። ባለትዳሮች ልጅን ከወለዱ በኋላ ወንዱ በ40 ቀኑ ክርስትና እስከሚነሳ ሴቷም ደግሞ በ80 ቀኗ ክርስትና እስከምትነሳ እስከሚጠመቁ ድረስ አሳዳጊዎቻቸው ወይም ደግሞ ወላጆቻቸው በሕፃናቱ ገላ ላይ በስመ አብ ወወልድ ወመንፈስ ቅዱስ እያሉ የማያማትቡባቸው ከሆነ
እኛ በእነዚህ ሕፃናት ላይ ሰልጥነን እናድርባቸዋለን፣ ማደሪያቸውም እንሆናለን። በዚህ ጊዜ አባታችን አባ ጳውሊ የሁሉም ነገር መሰረት ትዳር ነውና ባለትዳሮች ላይ እንዴት ነው ስራህን የምትሰራው ብለው ጠይቀውታል። ወገኖች እርሱን ያናዘዙበት ሰይጣንን ያስቀባጠሩበት መንገድ እጅግ በጣም ብዙ ነው። በነገራችን ላይ መጽሐፏ ከሰይጣን ጋር የተደረገ ቃለ ምልልስ ትላለች። ያሳተመውም ሐይቅ ቅዱስ እስጢፋኖስ ገዳም ነው። ወገኖች እዚች መጽሐፍ ላይ የሌለ ነገር የለም። የሰይጣን አሰራር ሙሉ ለሙሉ ተገልጾባታል። ከዚህ ላይ ግን የገረመኝን ነገር ልንገራችሁ። አባ ጳውሊ የትኛውን ጸሎት ትፈራለህ፣ የትኛው ጸሎት ያሸሻሃል ባሉት ጊዜ ከጸሎቶች ሁሉ እርሱ ራሱ ባለቤቱ ያስተማራት አባታችሁ ሆይ የምትል ጸሎት በጣም ታስፈራኛለች። እርሷን ጸሎት የሚያደርግ ሰው ላይ በፍጹም መጠጋት አልችልም ብሏቸዋል። አዎ ሌላ ደግሞ 3 ምዕት የደረሷትን የሃይማኖት ጸሎትን የሚጸልይ ሰው የ10 ቀን ጎዳና መንገድ ከርሱ ርቀን ቢሆን እንኳን ይህችን ጸሎት የሚያደርስ ሰው ያስጨንቀናል፣ ያስፈራናል። ወደ እርሱ መጠጋት በእርሱ ላይ መሰልጠን አንችልም ብሎ ነግሯቸዋል። ሌላስ ምን ያስፈራሃል ባሉት ጊዜ በሌሊት ተነስቶ የሚጸልይ ሰው ያስፈራኛል። እጁን ሰፋ አድርጎ ዘርግቶ አንገቱን ወደ ላይ ቀና የሚያደርግ ሰው ያስፈራኛል። ከሁሉም ትዕግስትን ገንዘብ ያደረገ ትህትናን ገንዘብ ያደረገ ሰው ያስፈራኛል። ሃይማኖታዊ ተጋድሎች እንዳሉ ሆነው ትህትና ያለው ሰው ያስፈራኛል። ለአምላኩ ፍቅር ሲል ገላውን አሳልፎ ለመከራ የሚሰጥ ሰው ያስፈራኛል። ለአምላኩ ፍቅር ሲል ገላውን ለመከራ አሳልፎ የማይሰጥ ሰው ግን እሰለጥንበታለሁ ብሏቸዋል። ለአምላኩ ፍቅር ሲል መከራን የሚሸከም ለአምላኩ ፍቅር ሲል ገላውን አሳልፎ ለመከራ የሚሰጥ ማለት የሚጾም፣ የሚጸልይ፣ የሚሰግድ ማለት ነው። ዕለተ ሞቱን የሚያስብ ሰው ሞቱን አስቦ አምላኩን እያሰበ የሚኖር ሰው ያስፈራኛል እያለ በጣም ብዙ ነገር ነግሯቸዋል። ቅርቡ ሙሉ ሰይጣንን ያናዘዙበትን እና በዚህ ዓለም ላይ የሚሰራበትን ጥበቡን የገለጸበትን መንገድ በክፍል አድርጌ በፕሌሊስት አቀርብላችኋለሁ ማለት ነው። የፕሌሊስቱ ስም ደግሞ ከሰይጣን ጋር የተደረገ ቃለ ምልልስ ብዬ እሰይመዋለሁ። በደንብ ለማግኘት እንዲቀላችሁ ከሰይጣን ጋር የተደረገ ቃለ ምልልስ ብላችሁ ገብታችሁ ማግኘት ትችላላችሁ። ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ቀጣዩ ክፍል በቀጣዩ ቪዲዮ እለቅላችኋለሁ። መድኃኔዓለም ኢየሱስ ክርስቶስ ከቅዱሱ አባታችን ከአባ ጳውሊ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።